ክለባችን አርሰናል እጅግ ያልተጠበቀ ዝውውር ሊፈጽም ከጫፍ ደርሷል። በርካታ የአርሰናል ደጋፊዎች ይህንን ዝውውር እንግዲህ በሁለት ተከፍለው እየተመለከቱት ይገኛሉ። በተለይ የክለባችን ተከላካይ የሆነው ቤን ዋይት በዚህ ክረምት አርሰናልን የሚለቅ ከሆነ አርሰናል ወሳኝ የቀይ መስመር ተከላካይ የሆነውን ተጫዋች ወደ ክለባችን ለመቀላቀል በከፍተኛ ሁኔታ እየሰራ ይገኛል። በሌላ በኩል ስለ ሞርጋን ሮጀርስ እና ስለ ብሩኖ ጉማሬሽም ወሳኝ የተባለ የዝውውር መረጃ ወጥቷል። እነዚህንና ሌሎች ክለባችን አርሰናል የተመለከቱ የዕለቱን ወሳኝ ዙር መረጃዎች ልንገራችሁ። እንደተለመደው ቪዲዮውን ላይክ እያደረጋችሁ መጀመር አትርሱ። ያልተቀላቀላችሁም ሰብስክራይብ በማድረግ መቀላቀል አትርሱ። በቀጥታም ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ክለባችን አርሰናል የዝውውር መስኮቱ ላይ ምንም አይነት እንቅስቃሴ እያደረገ አይገኝም። ይሄም በርካታ የአርሰናል ደጋፊዎችን ግራ አጋብቷል። መቼ ነው አርሰናል ተጫዋች የሚያስፈርመው ወይም ደግሞ ሂር ዊጎ የሚለውን ድምጽ መቼ ነው የምንሰማው በሚል በርካቶች እየጠየቁ ይገኛሉ። ነገር ግን አርሰናል ውስጥ ለውስጥ ስራዎችን እየሰራ እንደሆነ እየተሰማ ነው የሚገኘው። በተለይ ሶስቱ ቦታዎች ላይ የግራ መስመር አጥቂ፣ የመሃል ሜዳ ተጫዋችና የቀኝ መስመር ተከላካይ ላይ ማለት ነው። በዚህ ክረምት ታዲያ ክለባችንን አርሰናልን ይለቃሉ ተብሎ ከሚጠበቁ ወሳኝ ተጫዋቾቻችን መካከል አንዱ እንግሊዛዊው ቤን ዋይት እንደሆነ ይታወቃል። ታዲያ ክለባችን አርሰናልም ቤን ዋይት የሚለቅ ከሆነ የዌስትሃሙን የቀይ መስመር ተከላካይ አሮዋን ቢሳካን ለማምጣት በከፍተኛ ሁኔታ እየተንቀሳቀሰ እንደሚገኝ ተረጋግጧል ማለት ነው። አርሰናል ለዌስትሃሞችም እንግዲህ ጥያቄዎችን አቅርቧል። ስለ አሮዋን ቢሳካ መረጃዎችን ሰብስቧል። የዝውውር ሂሳቡ ምን ያህል ነው ከሚለው ጀምሮ ስለ ተጫዋቹ ደሞዞች ጥያቄ እንዳቀረበም ተሰምቷል። በነገራችን ላይ ዌስትሃም ዩናይትድ ቢያንስ ለአሮዋን ቢሳካ እስከ 40 ሚሊዮን ፓውንድ እየፈለገ ይገኛል። አርሰናል ግን ይህንን ዝውውር እስከ 30 ሚሊዮን ፓውንድ ባለው የዝውውር ሂሳብ መጨረስ ይፈልጋል። አርሰናል በይፋ ጥያቄውን የሚያቀርብ ከሆነ ዌስትሃሞች አሮዋን ቢሳካን ለመሸጥ ምንም እንደማያቅማሙ የቲም ቶክ ዘገባ ያሳያል ማለት ነው። ስለዚህ አርሰናል በቀጣይ አሮዋን ቢሳካን ለማስፈረም በከፍተኛ ሁኔታ ይሰራል። በነገራችን ላይ አርሰናል እጅግ በጣም ተጫዋች ማስፈረም አለበት ብዬ በግሌ ከማምንባቸው ቦታዎች አንዱ ይሄ የቀይ መስመር ተከላካይ ስፍራ ነው። ምክንያቱም እንደምታውቁት ጁሪየን ቲምበር የሚታመን ተጫዋች አይደለም። በብቃቱ የሚጠረጠር ተጫዋች ባይሆንም እጅግ ድንቅ የቀይ መስመር ተከላካይ ቢሆንም ነገር ግን ጉዳት ጠላቱ እንደሆነ ይታወቃል። በየጊዜው የሚገጥመው ጉዳት አርሰናልን በብዙ ጎድቷል። በዘንድሮ የውድድር ዓመት በሻምፒዮንስ ሊጉ የእሱ አለመኖር ምን ያህል እንደጎዳን እና የክርስቲያን ሞስኬራ አማተር የሆነች ትንሽ ጥፋት ለፓሪስ ሰን ጀርሜኖች ፍጹም ቅጣት ምት እንዲያገኙና ዋንጫው ለጥቂት እንድናጣው እንዳደረገም የሚታወሰው። ስለዚህ ጁሪየን ቲምበር ደግሞ ሲጎዳ በጣም የሚያሳዝነው ነገር የረጅም ጊዜ ጉዳቶች ነው የሚገጥሙት። እንደ ኤሲኤል ያለ ጉዳት ገጥሞት ረጅም 1 ዓመት ሙሉ ከኛ ርቆ ነበር። ባለፈው ዓመትም የብሽሽት አይነት ጉዳት ገጥሞት ከ3 ወር በላይ ለኛ መጫወት አልቻለም፣ እጅግ በጣም በሚያስፈልገን ሰዓት ማለት ነው። ስለዚህ ይህ ተጫዋች አንደኛ እንደዚህ ዝግጁ ባልሆነበትና የቤን ዋይት አቋም መውረድ ደግሞ በዚህ ክረምት በእርግጠኝነት ቤን ዋይት አርሰናልን ይለቃል ተብሎ ነው የሚጠበቀው። ስለዚህ ቤን ዋይት ከክለባችን የሚለቅ ከሆነና ባይለቅም የእሱ አቋም መውረድ በዚህ ቦታ ላይ ግዴታ ወሳኝ ተጫዋች እንድናመጣም ያስገድደናል። በእርግጥ አሮዋን ቢሳካ በጣም የተዋጣለት የቀይ መስመር ተከላካይ ባይሆንም አሁን ያለውን ክፍተት ለመሸፈን ግን ጥሩ አማራጭ ነው ብዬ አስባለሁ። በተለይ የኒውካስል ተጫዋች ሌቭራሜንቶን ለማምጣት አርሰናል እቅድ ነበረው። ነገር ግን ሌቭራሜንቶ ሌላኛው ጁሪየን ቲምበር በሉት ዝም ብሎ በየጊዜው የሚጎዳ አይነት ተጫዋች ነው። ስለዚህ እንደዚህ አይነት በየጊዜው የሚጎዳ አይነት ተጫዋችን ከማምጣት እንደ አሮዋን ቢሳካ ያሉ በጉዳት ብዙም የማይታሙ ጠንካራ ተጫዋቾችን ማምጣቱ የተሻለ አማራጭ ነው ብዬ አስባለሁ። ከጁሪየን ቲምበር ጋር ደግሞ እንደ ተቀያሪ ተጫዋች አድርገን ስለምንጠቀመው የቢሳካን መመልከት ትክክለኛ ውሳኔ ነው ብዬ አስባለሁ። ወደ ሞርጋን ሮጀርስ እና ብሩኖ ጉማሬሽ ዝውውር ስወስዳችሁ ከሞርጋን ሮጀርስ ዝውውር ጉዳይ እንጀምራለን። አርሰናል ክለባችን ከሞርጋን ሮጀርስ ዝውውር ራሱን ሊያገል እንደሚችል ተሰምቷል። ይህም የሆነበት ዋነኛ ምክንያት ሞርጋን ሮጀርስ ከአስቶን ቪላዎች ለሱ እየጠየቁ ያለው ዋጋ እጅግ በጣም የተጋነነ ነው። እንግዲህ አስቶን ቪላዎች እያሉት እንደሚገኘው ከሆነ ከ130 ሚሊዮን ፓውንድ የሚጠጋ ሂሳብ እንፈልጋለን ነው። ቢያንስ ካነሰ እንኳን ሲቲ ለኤሊየት ኤንደርሰን የከፈለውን የብሪቴን ሪከርድ የሆነ የዝውውር ሂሳብ የ116 ሚሊዮን ፓውንድ የዝውውር ሂሳብ እንፈልጋለን እያሉ ነው የሚገኙት። አርሰናል ደግሞ ለሞርጋን ሮጀርስ ይህን ያህል የተጋነነ ዋጋ የማውጣት እቅድ የለውም። ክለባችን አርሰናል ቢያንስ በ100 ሚሊዮን ፓውንድ የሞርጋን ሮጀርስን ዝውውር መጨረስ ይፈልጋል። ነገር ግን አስቶን ቪላዎች በዚህ ድርቅ የሚሉ ከሆነ
አርሰናል ፊቱን ወደ ላፓሪጂያኑ ንብረት ብራድሊ ባርኮላ ሊያዞር እንደሚችል ተረጋግጧል። በእርግጥ ፓሪስ ሴን ጀርሜንም ለብራድሊ ባርኮላ ቀለል ያለ ሂሳብ ይጠይቃል ተብሎ አይጠበቅም። ምክንያቱም ብራድሊ ባርኮላ በዓለም ዋንጫው ከፈረንሳይ ብሔራዊ ቡድን ጋር በጣም ድንቅ ብቃቱን እያሳየ ነው የሚገኘው። ቋሚ ተጫዋች ሆኗል። ከመጀመሪያዎቹ ጥቂት ጨዋታዎች በኋላ ባሳየው ምርጥ አቋም ቋሚ ተጫዋች ሆኖ ግቦችን እያስቆጠረ ነው፣ አሲስት እያደረገ ነው፣ በጣም ድንቅ ጊዜ እያሳለፈ ነው። በዚህም በእርግጠኝነት ፓሪስ ሰን ጀርሜኖች ለብራድሊ ባርኮላ ቢያንስ እስከ 100 ሚሊዮን ፓውንድ የመጠየቃቸው ነገር እውነት እየሆነ መጥቷል። አርሰናል ታዲያ አሁን እዚህ ጋር ሁለት ሀሳብ ላይ እንደሚሆን ምንም ጥርጥር የለውም። 100 ሚሊዮን ፓውንድ አካባቢ አውጥቼ ብራድሊ ባርኮላ ላምጣ ወይስ 100 ሚሊዮን ፓውንድ አካባቢ ማውጣቴ ካልቀረ ጨከን ብዬ ሞርጋን ሮጀርስን ላምጣ የሚለው ለአርሰናል ከፍተኛ እንግዲህ ጫና የሚያሳድር ግራ የሚያጋባ ጊዜ እንደሚሆን ምንም ጥርጥር የለውም። ነገር ግን አስቶን ቪላዎች ከ116 በታች እምቢ ካሉ አርሰናል በእርግጠኝነት ከሞርጋን ሮጀርስ ዝውውር ራሱን እንደሚያስወጣ ይጠበቃል ማለት ነው። ወደ ቡርና ጉማሬሽ ዝውውር ስንሄድ ደግሞ ብሩኖ ጉማሬሽ እንግዲህ የዓለም ዋንጫው እስኪጠናቀቅ ድረስ ምንም አይነት ድርድር ለማድረግ ፍላጎት አልነበረውም። ነገር ግን አሁን ብራዚል በዓለም ዋንጫው በኖርዌይ ብሔራዊ ቡድን መሰናበቷን ተከትሎ ብሩኖ ጉማሬሽ የዝውውር ጥያቄዎችን ማዳመጥ ጀምሯል። ከአርሰናልም ጋር ውይይት ለማድረግ ዝግጁ እንደሆነ ነው የተሰማው። ነገር ግን ለአርሰናል ከባድ የሚሆንበት ጉዳይ የኒውካስትል ጉዳይ ነው። ከተጫዋቹ ጋር በግል ጥቅማጥቅም ጉዳይ ለመስማማት ያን ያህል ጊዜ የሚፈጅ ጉዳይ አይደለም። ነገር ግን ኒውካስትል ዩናይትድ በአንድ የክረምት የዝውውር መስኮት እጅግ በጣም ወሳኝ ከሆኑ ሶስት ተጫዋቾቹ ጋር መለያየት አይፈልግም። እንደምታውቁት በዚህ ክረምት መጀመሪያ ኒውካስትል ዩናይትድ ለባርሴሎና አንቶኒ ጎርደንን ሰጠ። በመቀጠል ደግሞ ለቶተንሃም ሳንድሮ ቶናሊን ሽጧል። አሁን ደግሞ ብሩኖ ጉማሬሽን የሚሸጥ ከሆነ በአንድ ክረምት ሶስት ወሳኝ የሆኑ የኒውካስትል መሰረት የሆኑ ተጫዋቾችን ማጣት ነው የሚሆነው። ስለዚህ ኒውካስትሎች በቻሉት አቅም ሁሉ ብሩኖ ጉማሬሽን ለማቆየት ጠንክረው እየሰሩ ይገኛሉ። ነገር ግን እንደ ቤን ጃኮብስ እንደ አሌክስ ክሩክና ሳሚ ሞክቤል ፋብሪዚዮ ሮማኖና ዴቪድ ኦርንስቲን ጨምሮ እንደዘገቡት ከሆነ አርሰናል ቢያንስ ከ65 ሚሊዮን ፓውንድ እስከ 70 ሚሊዮን ፓውንድ ባለው የሚያቀርብ ከሆነ ኒውካስትሎች ብሩኖ ጉማሬሽን ለመሸጥ ይገደዳሉ፣ ባለባቸው የፋይናንስ ጉዳይ ምክንያት ማለት ነው። አርሰናል በአሁኑ ሰዓት 65 ሚሊዮን ፓውንድ እና ከዛ በላይ ለብሩኖ ጉማሬሽ እያዘጋጀ እንደሆነም ተሰምቷል ማለት ነው። በመቀጠል ክለባችን ከሊያንድሮ ትሮሳርድ በመቀጠል ክለባችንን የሚለቀው ተጫዋች ጋብሪኤል ኢየሱስ እንደሆነ የመረጃ ምንጮች ያሳያሉ። ጋብሪኤል ኢየሱስ ብራዚላዊ ተጫዋች በአሁኑ ሰዓት በጣሊያን ሴሪ በርካታ ክለቦች እንደዚሁም በሀገሩ ብራዚልና በተለያዩ ቦታዎች በጥብቅ እየተፈለገ ይገኛል። አርሰናልም እሱን ለመሸጥ በዝግጅት ላይ እንደሚገኝ የተሰማ ሲሆን ከጋብሪኤል ኢየሱስ ቀጥሎ ክለባችን አርሰናል ጋብሪኤል ማርቲኔሊንና እንደዚሁም ደግሞ ኬፓ አሪዛባላንጋን በመቀጠል ቤን ዋይትን የመሰሉ ተጫዋቾች በተከታታይ ይሸጣሉ ተብሎ ይጠበቃል። ስለዚህ በቀጣይ ኢየሱስ ማርቲኔሊና ኬፓን እንደዚሁም ምናልባት ቤን ዋይትን ለመለያየት እንድትዘጋጁ ልነግራችሁ እወዳለሁ። ዛሬ ያሉት ወሳኝ የዝውውር መረጃዎች ክለባችን አርሰናልን የተመለከቱ ይህንን ይመስላሉ። እንግዲህ በዋናውም በሁለተኛውም በዚህ ቻናል ማለት ነው ወደ እናንተ ክለባችንን የተመለከቱ የዝውውር መረጃዎችን በየቀኑ እያደረስኩ እገኛለሁ። እናንተም በየቀኑ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሀሳባችሁን እየሰጣችሁ ከጎን የሆናችሁ እየተከታተላችሁ ነው። ለዚህም ከልብ ላመሰግናችሁ እወዳለሁ። ታዲያ በቀጣይ ደግሞ የሚኖሩ ወሳኝ የዝውውር መረጃዎች በሚወጡ ሰዓት ወደ እናንተ ማድረሴን እቀጥላለሁ ማለት ነው። በሌላ ወሳኝ የዝውውር መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።